ኸርጅም በቁርቤ መረቄ ጋራሻንት ሰሜ መዚሸም ሻሺም ለነረድሽ ዮቤ በድረነቹ ነምታ ታወረንታት ይሰሪ በርማሲኸር ያብራን ክንዴ አሚና ይምጥቅ አግዝተያቶዬ ጥቂተሽ በጠውቄ ይያንት ይውታ ኦችን ያያበትየ የዳቀውታንም ናማጂና ዋትቤ የማንደን ማንሽን ሁንከረሜ ማዌ አሰላሙ አለይኩም ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዋዳችሁ በሰላማችሁ ስትረፍ ይበልልኝ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። ውድ ቤተሰቦች እንግዲህ ዛሬ የመጣሁላችሁ ሩታዬ ሀብቴ እስካለች ዋጋ ቁጭ አድርጌ አምጥቼላችኋለሁ ማለት ነው። እንግዲህ ትናንትና የለችም ማለት ነው። ባይዛዊ በጣም ተናፍቃለች፣ ግን ደግሞ አሁን በአሁን ነው ቶሎ አንልም። ለምን አሁን ነው የወለደችው። እናንተም ደግሞ ተረጋጉ። እርግጠኛ ነኝ እንደኔ ናፍቃችኋል ብዬ አስባለሁ። ግን ደግሞ ዱዓ አድርጉላት ማለት የሆነ አሁን የወለደ ሰው ቢያንስ 40 ቀን እንደዛ ነገር ነው መሰለኝ የሚቀመጠው እና ውጭ ምናምን መውጣት አይችልም። እንዳውም ሰው ጎበዝ ናት። ባይዛዊ ቪዲዮ ራሱ ሰርታለች። በጣም ጎበዝ ናት ማለት ነው። አንዳንድ አሉ ማለት ነው የሆነ እንዴት ብዬ ልንገራችሁ፣ ስልክ ራሱ ባይዙ አሉ አንዳንድ ማለት ነው። እና ሩታ በጣም ጠንካራ ሴት ናት። በጣም ጀግና ናት እውነት ለመናገር ማለት ነው። እና ብቻ ልቦናዋ በጣም ደስ የሚል ነው። ጠንካራነቷ ራሱ ለሴት ልጅ ማስተማሪያ ነው ማለት ነው። እና ትናንትና እንግዲህ ብዙ ነገሮች ተብሏል። እኔም ቪዲዮ አልሰራሁም፣ ጠፍቻለሁ እውነት ለመናገር ምንም ማድረግ አይቻልም። እና ሩታዬ ሀብቴ እንደዚህ ግፍ አድርገሽ በጉራጌ ልብስ እንደምትመጪ ተስፋ አደርጋለሁ ማለት ነው። እውነት ለመናገር እኔ በጉራጌ ልብስ ያው እርጉዝ እንደሆነ በጉራጌ ልብስ በጣም አምሮባታል ማለት ነው። ለብሳለኝ ጉራጌ ለብሳለኝ ለብሳለኝ እና አሁንም ደግሞ ወልደሽ እንደዚህ ቅፍ አድርገሽ ልጅሽን ሽፎን ፉን አድርገሽ ልጅሽን ማለት ነው። በእርግጥ 100% ማለት ነው እንደዚህ ለብሰሽ እንደምትመጪ ተስፋ አደርጋለሁ ማለት ነው።
የኔ ቆንጆ ማለት ነው። ፈጣሪ ከሰው ዓይን ይጠብቃችሁ፣ አንቺም ልጅሽም ማለት ነው። ውድ ቤተሰቦች እንግዲህ እኔ የተሰማኝን አስተያየት ሰጥቼልሻለሁ እና ሩታዬ ደግሞ ማለት ነው ምን ጊዜም ሳቅልፍ ሳቅሽ ተፊትሽ አይጥፋ። እውነት ለመናገር እኛ የሩታን ደስታ ነው የምንፈልገው። አንዳንድ ደግሞ አሽቃባጮች አሉ ማለት ነው። እውነት ለመናገር ብዙ 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 ማወራዋለኝ ማለት ነው። ግን አሁን ሰዓቱ ከዚህ አይደለም። ኢንሻላህ በሌላ ቀን አውራችኋለሁ ማለት ነው። እና ሩታዬ የኔ እናት የኔ ጨረቃ፣ እውነት ለመናገር አንቺ ጠንካራ ሴት ነሽ። በዚህ እድሜሽ በይዘው ልጅ በልጅነት ነው ልጅ በልጅነት ነው ይባላል ሲባልም ሰምቻለሁ። እና አንቺን አየሁ ልጅ በልጅነት ነው ልጅ ሲወልዱ ምናምን አየሁ። በእውነት በጣም ደስ ይላል ማለት ነው። እና እናንተም ደግሞ የሰውን ትዳር ከምትበጠብጡ አግብታችሁ ብትወልዱ ይሻላል ብዬ አስባለሁ፣ እንደ ራሴ ማለት ነው። እና ውድ ሰዎች እንግዲህ በእርግጥ ይሄን ሰሞን የተደራረገው ነገሮች ድብርብርብር ያለ ነው፣ ግን አሪፍ ነው። ምንም አይልም ማለት ነው። ቆንጆ ነው። አረ ብዙ ነገር ተፈጥሯል ጋይዝ፣ ብዙ ብዙ ነገሮች ማለት ነው። እኔ ያላየሁት እኔ ያላሰብኩት ማለት ነው። አረ እነግራችኋለሁ። ጉድ እኮ ነው።